እግዚአብሔር ለሰው በሚያደርገው መልካም ነገር ሁሉ ቅዱስ ሚካኤል ሳይሰራ ቢሆን መልካም ነገር የለም። ነፋስ መልኩ ጥቁር ነው ይላል። የነፋስ ትንሣኤ እንዳለ ለማስረዳት ሄኖክን ከሞት ሰወረው። የንጽህና ዋጋ ከሞት ያድናልና ከሞት የሰወረው ለንጽህናው ነው። ውለታ ብዙ ተነግሮ አያልቅም፣ ኃጢአተኛ ነው ብለህ ሰው አትንቅም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ርዕስ እግዚአብሔር በሚያደርገው በጎ ነገር ሚካኤል ይታዘዛል በሚል ርዕስ ነው። መጽሐፈ ሄኖክ ምዕራፍ 6 ቁጥር 5 ላይ የምናገኘው ኃይለ ቃል ነው። ሄኖክ የአዳም 7ኛ ትውልድ ነው። ከአዳም ጀምሮ ሲቆጠር ነቢዩ ሄኖክ የትንሣኤ ምልክት የነበረ ነው። እንግዲህ ከአዳም ጀምሮ ሰዎች እየሞቱ ነው የመጡት። እየሞቱ ከመጡ በኋላ ከሄኖክ ሲደረስ ድንገት አንድ ሰው ከሞት ተሰወረ። እሱም ማነው? ሄኖክ። ለምንድን ነው ሄኖክን የሰወረው ሲባል በሁለት ምክንያት ነው። አንደኛው የንጽህና ጥቅም ምን እንደሆነ ለማሳየት ነው። ንጽህና ከመከራ እንደሚሰውር ከሞት እንደሚያድን ለማስረዳት ነው። መጽሐፈ ሄኖክ መጽሐፈ ዘፍጥረት ምዕራፍ 5 ቁጥር 18 ላይ ይላል ወይ ተረክበ ሄኖክ እስመ ቀበቶ እግዚአብሔር ሄኖክን ሰውሮታልና አልተገኘም ይላል። ከሞት ሰወረው ይላል። ንጹህ ስለሆነ እግዚአብሔርን ደስ ስላሰኘ የንጽህና ዋጋ ከሞት ያድናልና ከሞት የሰወረው ለንጽህናው ነው። ሁለተኛ ደግሞ ቃየል ሞቶ ስለነበረ ሰዎች ሁሉ ሞትን እንጂ ትንሣኤን ረስተው ስለነበረ ትንሣኤ እንዳለ ለማስረዳት ሄኖክን ከሞት ሰወረው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ በአቤል አንቅሆም አፍርሆም ወበሄኖክ አንቅሆም፣ በአቤል አስፈራቸው በሄኖክ አነቃቸው ይላል። በአቤል አስፈራቸው በሄኖክ አነቃቸው። አነቃቸው ማለት ሄኖክ ትንሣኤ እንዳለ ቃየልን በመግደል ሞትን እንዲፈሩ አደረጋቸው። ሄኖክን በመሰወር ደግሞ ንቃት ሰጣቸው። ሰውን ከተስፋ መቁረጥ የሚያወጣው የዘላለም ሕይወት የመንግስተ ሰማያት ሕይወት በመሆኑ በዚህ ምክንያት ሄኖክ ተስፋ ለቆረጡ ሰዎች ንቃት እንዲሆን ነበር ከሞት የሰወረው እግዚአብሔር። ነቢዩ ሄኖክ በዚህ ዓለም በቅቶ በገነት ጓሮ ወድቆ ይጸልይ ስለነበረ እግዚአብሔር ምስጢር የገለጠለት የነፋስን መልክ ሳይቀር ያየ ነው። እስኪ አንተ ያገልጠቃችሁ ነፋስ መልክ አለው የለውም? ምን አለው? የለውም ማለት በምን አወቃችሁ? ነፋስ መልክ እንደሌለ በምን አለ? ለወደፊቱ የማታውቁትን ነገር እናውቃለን አትበሉ። ነፋስ መልክ አለው። መልኩ ደግሞ ምንድነው? ጥቁር ነው። ማነው ያየው? ሄኖክ። እስመ ነፋስ በአርያሙ ጸሊም ይላል። ነፋስ መልኩ ጥቁር ነው ይላል። የነፋስን መልክ የብርሃናትን መስኮት ፀሐይ በየት እንደምትገባና እንደምትወጣ የፀሐይን መስኮቶች፣ የነፋሳትን መስኮቶች፣ የእነዚህን ሁሉ መግቢያ ያየ አባት ነው። በመጽሐፉ ውስጥ የብርሃን መስኮቶችን ብቻ አይደለም፣ የመላእክትን አኗኗር፣ የጻድቃንን መጨረሻ፣ የጌታችን ኢየሱስ ክርስቶስን አመጣጥ እስከ መጨረሻው ድረስ ያየ አባት ነው። ይሄንን መጽሐፍ ሌሎች የእምነት ድርጅቶች አይቀበሉትም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆኑት በተለይ ደግሞ የፕሮቴስታንት እምነት ተከታዮች መጽሐፈ ሄኖክን አይቀበሉም። ተረት ተረት ነው ነበር የሚሉት። በጣም ያስደንቃቸዋል። ተረት ተረት ነው፣ ሄኖክ የሚባል ሰው አልነበረም ብለው የሚያምኑ ናቸው። ለምንድን ነው ሲባል እነሱ ለሚያስተምሩት አስተምህሮ ስለማይደግፋቸው ነው። እነሱ ለምሳሌ መላእክት አያስፈልጉም፣ ቅዱሳን አያስፈልጉም ስለሚሉ ለዚያ ትምህርት አይመችም መጽሐፍ እና መጽሐፈ ሄኖክን ቆርጠው አንቀበልም። የሄኖክ መጽሐፍ የሚባልን በብሉይ ኪዳን አልነበረም ብለው ካሉ ያስደንቃቸዋል። አርኪኦሎጂስቶች ቆፍረው ሙት ባህር ወይም ዴድ ሲ አካባቢ የብራና ጥቅሎች ተገኙ። እነዚያ ጥቅሎች ሲታዩ ሲነበብ በአርኪኦሎጂ ተቆፍሮ የተገኘው መጽሐፈ ሄኖክ ሲነበብ ከኢትዮጵያ መጽሐፈ ሄኖክ ጋር አንድ ሆኖ ነው የተገኘው። አሁን ካቶሊክ የኢትዮጵያ ሄኖክ ብላ ጠርዛ ይዘዋለች። ያሁን በቅርብ የተደረገ ነው ነገራቸው። ሰሜን እስራኤል ውስጥ ካለው ሙት ባህር ተቆፍሮ ከስንት ሺህ ዓመት እንግዲህ ሄኖክ ማለት የአዳም 7ኛ ትውልድ ማለት ማለት ይመስላችኋል? በጣም ረጅም ዘመን ነው። ወደ 3000 ዓመት የሚቀርብ ያንን ያህል ዘመን የነበረ መጽሐፍ በቅርብ ተቆፍሮ ተገኘ። ያንን ሲያነቡት ኢትዮጵያ ማንም ካቶሊክ ሳታገኘ ፕሮቴስታንት ሳታገኘ የያዘችው መጽሐፈ ሄኖክ ጋር አንድ ሆነ። አሁን መጽሐፈ ሄኖክ ትክክል ሆኖ ተረጋገጠ። ሁለተኛ መጽሐፈ ሄኖክ ትክክል ለመሆኑ ማን ጠቅሶታል? ሐዋርያው ይሁዳ
በይሁዳ ምዕራፍ 1 ቁጥር 9 ላይ ወሚካኤልኒ ሊቀ መላእክት አመ ይትባሃሉ ለሰይጣን የተሃበለ ከመይኑ ጽፈተ ዳይሊ ወዶ እግዚአብሔር ይስከር። ሊቀ መላእክት ቅዱስ ሚካኤል ስለ ሙሴ ሥጋ ሰይጣን በተከራከረው ጊዜ ይላል በተከራከረው ጊዜ እግዚአብሔር ገሥጽ አለው እንጂ ክፉ ቃል አልተናገረም ብሎ የጠቀሰው ሐዋርያ ሄኖክንም የአዳም 7ኛ ትውልድ ብሎ በዚሁ መጽሐፍ ጠቅሶታል። ስለዚህ እግዚአብሔር ከሚያስነሳቸው በራዕየ ዮሐንስ ምዕራፍ 19 ላይ ካሉት እግዚአብሔር በመጨረሻው ዘመን ከሚያስነሳቸው ሁለቱ ወይራዎች የሚባሉት ኤልያስ እና ሄኖክ ናቸው። ሄኖክ ጌታ ከመምጣቱ አስቀድሞ መጥቶ አስተምሮ ሐሰተኛውን ክርስቶስ ተከራክሮ በሰማዕትነት የሚያልፍ ቅዱስ ነው እና እንግዲህ ሄኖክ መጽሐፍ እውነተኛ እንደሆነ መጽሐፍ ቅዱስ ምስክር ነው፣ ታሪክ ምስክር ነው። እንደገና ደግሞ አሁን አርኪኦሎጂ መስክረዋል። ይህንን ከነገርኳችሁ ወደ ትምህርቱ እሄዳለሁ። ነቢዩ ሄኖክ ስለ መላእክት ቁጥር እና ድርሻ ነግሮናል። የገብርኤልን ነግሮናል፣ የራጉኤልን ነግሮናል፣ የሰራቃያልን ነግሮናል፣ የኡራኤልን ነግሮናል፣ የሚካኤልን ነገር ነው። የሚካኤል ድርሻ ለምሳሌ ቅዱስ ገብርኤል ምንድነው ድርሻው ሲባል ቅዱስ ገብርኤል እባቦችን ጊንጦችን የሚያዝባቸው እሱ ነው ይላል። ደስታን የማብሰር ጸጋም የተሰጠው ነው። ቅዱስ ኡራኤል መብረቅን የሚያዝበት እሱ ነው። ቅዱስ ራጉኤል ብርሃን ያገኘው። ቅዱስ ሚካኤል ድርሻው ምንድን ነው ስንለው ሄኖክ እስመ በዲበ ሰናይቱ ለሰብእ ተአዛዚ እግዚአብሔር ለሰው በሚያደርገው መልካም ነገር ሁሉ ቅዱስ ሚካኤል አለበት ይላል። እግዚአብሔር ለሰው በሚያደርገው መልካም ነገር ሁሉ ቅዱስ ሚካኤል ሳይሰማ የሚሆን መልካም ነገር የለም። በዚህ ላይ የሾሙ የመልካም ነገሮች ሁሉ መልእክተኛ ቅዱስ ሚካኤል የመልካም ነገሮች ሁሉ። ምክንያቱም ሳጥናኤል ተዋግቶ ከወደቀ በኋላ ሊቀ መላእክት ነው የተሾመ፣ የመላእክት ሁሉ አለቃ ሊቀ መላእክት ነው የተሾመ ማን ነው? ቅዱስ ሚካኤል። ሚካኤል ሊቀ መላእክት ማኑ ከማከል ልዑል መላእክት ከመላእክት መካከል እንዳንተ ያለ ልዑል ማን ነው? ቅድም በመዝሙር የተዘመረልን እንዳንተ ያለ ልዑል ማን ነው? ከመላእክት ከፍ ያለ ማን ነው? አስተምህር ለነ በአሰርቱ አርባዕቱ ትንቢትናከ ይላል ቅዱስ ያሬድ። በ14ቱ ልመናዎች አማልደን ብለዋል ቅዱስ ሰንበት ተማሪዎች ሲዘምሩ። ምን ናቸው እነዚያ? በ14 ልመናዎች አሰርቱ አርባዕቱ ትንቢትናከ የቤት ስራ ሰጥቻቸው አልፋለሁ። የቅዱስ ሚካኤል 14ቱ ልመናዎች ምንድን ናቸው? ይሄንን መዝሙር ስታጠኑ እንድትጠይቁ የቤት ስራ ሰጣችኋለሁ። ወደ ትምህርቱ ሄዳለሁ። ቅዱስ ሚካኤል ግን እግዚአብሔር ለሰው በሚያደርገው መልካም ነገር ሁሉ የተሾመ ነው። የመጀመሪያ ሹመቱ ምንድን ነው? ምን ይመስላችኋል? የመጀመሪያው ሹመቱ ቅዱስ ሚካኤል የጸሎት ሁሉ አሳራጊ ነው። በቤተ ክርስቲያን ውስጥ 9 መላእክት አሉ። 2ቱ ከቤተ ክርስቲያኑ በር ላይ የሚቆሙ ናቸው። 2ቱ ደግሞ ከቤተ ክርስቲያኑ ከበረንዳው የሚቆሙ ናቸው። 2ቱ ቅኔ ማህሌት ላይ የሚቆሙ ናቸው። 2ቱ ቅድስት የሚባል የቤተ ክርስቲያን 2ኛው ክፍል ቅኔ ማህሌት ላይ 2 መልአክ አለ። ቅድስቱ ላይ 2 መልአክ አለ። የቤተ ክርስቲያን 2ኛው ክፍል መቅደሱ ላይ 1 መልአክ አለ። ለምሳሌ ሕዝብ ሲበደል ድሃ ሲበደል ሰው ኃጢአት ሲሰራ ግፍ በዛ በዚህ ሀገር ላይ መቅሰፍት ይታዘዝበት ይሄ ሕዝብ ተነግሮ አልሰማም ብለው ከቤተክርስቲያኑ በር ላይ ያሉት ከቤተክርስቲያኑ በረንዳ ያሉት ይነገራል። ከቤተክርስቲያኑ በረንዳ ያሉት ከቅኔ ማህሌት ላሉት ይናገራል። ከቅኔ ማህሌት ያሉት ከቅድስት ላሉት ይናገራል። ከቅድስት ያሉት መቅደስ ላሉት ይናገራል። መቅደስ ያለው አንድ ነው። መቅደስ ያለው ለቅዱስ ሚካኤል ይናገራል። ቅዱስ ሚካኤል ለእግዚአብሔር ያቀርባል። እግዚአብሔር መቅሰፍት በዚያች ሀገር ላይ ይዘዝበት ብሎ የሚሰጠው ለቅዱስ ሚካኤል አምጥቶ መቅደስ ላለው ይሰጠዋል። መቅደስ ያለው መቅሰፍቱን በቅድስት ላሉት ይሰጣቸዋል። ቅድስት ያሉት ቅኔ ማህሌት ላሉት ይሰጣቸዋል። ቅኔ ማህሌት ያሉት በበረንዳ ላሉት ይሰጣሉ። በበረንዳ ያሉት ከቤተ ክርስቲያኑ በር ላይ ላሉት ይሰጧቸዋል። እነዚያ አንስተው ለሀገር መቅሰፍት ያዛሉ። መቅሰፍት የሚጀምር ከየት ነው? ከመቅደስ ነው። መቅሰፍት የሚጀምረው ከመቅደስ ነው። እግዚአብሔር ማጥፋት የሚጀምረው ከመቅደስ ነው። የጊዜ ጉዳይ ነው እንጂ እግዚአብሔር እየተቀለደበት የሚያኖረው ሰው የለውም። ወይስ ከምንመለስ ነው? ዋንድት የገሶ ለአሞሪውን ከቤት ተሰማናት እስከ ተሰማናት አሞሪውን ኃጢአት እስኪፈጽም ድረስ ታገሰዋል ይላል። ወይ ኃጢአታችን ጭራሽ ከፍ ካለ ቦታ የወደቀ ሰው ስብራቱ ትልቅ እንደሆነ እኮ ለድቀቱ አብይ አወዳደው ከፋለ ይላል። ቅርብ ቦታ ላይ የወደቀ ሰው በቀላሉ ሳይሰበር ይነሳል። ከፍ ካለ ቦታ የወደቀ ሰው ግን ሳይደቅ አይቀርም።
እና እግዚአብሔር እንዲህ አድርጎ መቅሰፍት ያርሳል። የዚህ ጊዜ ቅዱስ ሚካኤል ምን ይላል? መሐሮሙ እግዚኦ ወተሳሃሎሙ ይላል። መሐሮሙ እግዚኦ ወተሳሃሎሙ ይላል። እነዚህ ሲቆጠሩ ፊደሎቹ 14 ናቸው። ብዙ ጊዜ የማናውቀውን ቃል እግዚአብሔር መጮህ ስለሌለብን ማለት ነው። መሐሮሙ እግዚኦ ወተሳሃሎሙ የሚሉ ሲቆጠሩ 14 ናቸው። መሐሮሙ እግዚኦ ወተሳሃሎሙ 14። በ14ቱ ልመናዎች ያለ ቅዱስ ያሬድ የግዕዝ ሊቅ ስለሆነ ቅዱስ ያሬድ ግዕዝን መልክ የሰጠው እሱ ስለሆነ መሐሮሙ እግዚኦ ወተሳሃሎሙ የሚለው አቤቱ ማራቸው ይቅር በላቸው የሚል ይችን ቃል ከእግዚአብሔር ከመንበሩ ስር ይገባና ቅዱስ ሚካኤል ያቀርባል። ሲያቀርብ ምሕረት ለቅዱስ ሚካኤል ይሰጠዋል። ቅዱስ ሚካኤል ያመጣና በመቅደስ ላለው ምሕረት ይሰጠዋል። በመቅደስ ያለው በቅድስት ላሉት ምሕረት ይሰጣቸዋል። በቅድስት ያሉት በቅኔ ማህሌት ላሉት ምሕረት ያስተላልፋሉ። በቅኔ ማህሌት ያሉት በበረንዳ ላሉት ያስተላልፋሉ። በበረንዳ ያሉት ከቤተ ክርስቲያኑ በር ላሉት 2 መላእክት ይሰጣል። እንዲህ አድርጎ ቅዱስ ሚካኤል ምሕረት ለሀገር ያመጣል። ቅዱስ ሚካኤል የምህረት መልእክተኛ ነው። መልአከ ምሕረት የሚባለው ከዚህ የተነሳ ነው። ምሕረትን የሚያመጣ ነው። ፍጹም ርኅሩህ ነው። አባትዬ ግን ለዚህ ነው እንዘ ተሐቅፊ ወደ ጻድቅ የጻዳ ወቀይህ አመ ቤተ መቅደስ ወይቲ በለተ ታምር ወንጽ ነይ ርግቤ ተናዘዘኝ እምላ ወዲህ ሰናይተ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርኅሩህ ይላል። እንዘ ተሐቅፊ ወደ ጻድቅ ጽጌ ጻዳ ወቀይህ ጻዳ በመለኮቱ ወቀይህ በትስብእቱ የሚባል እንደ አምላክነቱ መብረቀ ስብሐት እንደ ሰውነቱ ስግው ቃል ወልደ እጓለ እመሕያው የሚባል የሰው ልጅ የሚባል ልጅሽን ታቅፈሽ በቤተ መቅደስ በገባሽ ጊዜ በእራሄሽ ርግብ የተባለሽ ርግቤ ይቤላ በይንተ የዋሃታ ሰናይቴ ይቤላ በይንተ አርምሞታ ቅዱስ ያሬድ የሚናገረው ስለ ደግነቷ ርግቤ ይላታል አለ። ሰናይቴ ይቤላ በይንተ አርምሞታ ክፉ ነገርን የማትናገር ማርያም ስተሐቅብ ዘንድ ተኩሎ ተወዲሁ ውስተ ልባ እንዳለ መልካም ቃልን በልቧ ትጠብቃለች እንጂ የማትናገር ስለሆነች ከዚህ የተነሳ ዝም ስለሚሰኝ ንግግሯ መልካም ርግብ ይላል። ምልጃዋ ያማረ ስለሆነ ደግሞ መዓዛ አፍዋ ከመ ኮወን ይላል። ከአንደበቷ የሚገኘው ቃል እንደ ዕንቆ እየጣፈጠ ነው ብሎ ይነገርልናል። ስለዚህ ንይ ርግቤ ትናዝዝኒ እምላ ከልቅሶ ከሐዘን ታረጋጊ ዘንድ ርግቤ መደምደሚያዬ መልካሚቱ ማርያም ወደ እኔ ነይ ደስታን ከሚሰጥ ከቅዱስ ገብርኤል ጋር እና ወሚካኤል ከማኪ ርኅሩህ እንዳንቺ ርኅሩህ ከሆነ ከቅዱስ ሚካኤል ጋር ወደ እኔ ነይ። ቅዱስ ሚካኤል በርኅራኄ እመቤታችን የሚመስል ነው። ከዚህ የተነሳ የምህረት መልአክ ይባላል። እግዚአብሔር ምህረትን ለሰው ልጅ እንዲሰጥ የሚለምን የእስራኤል ትንቢተ ዘካርያስ ምዕራፍ 1 ላይ እንደተጻፈ የእስራኤል መከራ እንዲያበቃ 70 ዘመን ይለምንላቸው የነበረው መልአክ ቅዱስ ሚካኤል ነው። የመከራ ዘመን እንዲያጥር ረጅም ዘመን የሚሰቃዩ ሰዎች ስቃያቸው እንዲያጥርላቸው የሚያደርግ ቅዱስ ሚካኤል ነው። ትንቢተ ዘካርያስ ምዕራፍ 1 ላይ ትንቢተ ዳንኤል ምዕራፍ 4 ቁጥር 13 ላይ እንደተጻፈ ቅዱስ ሚካኤል መከራ ያሳጥራል። ለ5 ዓመት የተቀበለው መከራ በአጭር ጊዜ እንዲያልቅልን ያደርጋል። እስራኤልን የምትምራቸው መቼ ነው እያለ ይጠይቅላቸው የነበረ መልአክ ነው። የኢትዮጵያ ሰው ብዙ ጊዜ በዓል ይወዳል። የበዓሉን ምንነት ግን ሳይዝ ነው የሚሄደው። ስለዚህ አንድ መናፍቅ በአንድ ጥቅስ ድንበር ሆናችሁን ያወጣቸዋል። ዝም ብላችሁ እልል አትበሉ። ቃለ እግዚአብሔር መያዝ ነው። ለምን እንደምታከብሩ ማወቅ አለባችሁ። የምትሉትን ማወቅ አለባችሁ እንጂ ውሎ መሄድ ብቻ አይደለም። ለልጆቻችሁ ለምንድን ነው የሚካኤል የምንሰበሰበው ብትባሉ መንገድ ይገባል። መጽሐፍ ቅዱሳዊ መሰረት ነው። ስለዚህ አንዱ ቅዱስ ሚካኤል ጸሎት ማሳረግ ነው። አጠቃላይ መልአከ ምክሩ ለልቁ ተብሎ የሚነገርለት ስለሆነ በምድር ላይ የሚደረጉ ጸሎቶች ሁሉ በቅዱስ ሚካኤል በኩል ነው ለእግዚአብሔር የሚቀርበው። አንድ ሁለተኛ መከራ እንዲያጥር የሚጸልይ መልአክ ነው ቅዱስ ሚካኤል። ሶስተኛ መልካም መንገዶችን ሁሉ የሚመራ ነው። መልካም መንገዶችን ሁሉ ይመራል። ለምሳሌ የእስራኤል ጉዞ የመራ እሱ ነው። መርሆሙ መዓልተ በደመና ሁሉ ሌሊተ በብርሃነ እሳት አውጽኦሙ ለሕዝቡ በትፍሥሕቱ በሐሴት። በቀንና በሌሊት ሕዝቡን ቀን በደመና ሌሊት በብርሃን መራቸው። ሕዝቡን በተድላ ደስታ ከግብፅ አወጣቸው። እንዘ ሚካኤል የሐውር ቅድመ ትዕይንቶሙ ለእስራኤል። ቅዱስ ሚካኤል በእስራኤል በሕዝባቸው በመንጋው በድንኳኑ መሃል ፊት ለፊት ይሄድ ነበር ይላል ቅዱስ ያሬድ መዝሙር 78 ቁጥር 22 ሲተረጉም። ቅዱስ ዳዊት መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት።
ቀን በሰባት ደመና ሌሊት በእሳት ምሰሶ ይመታቸው ነበር ይላል። ማንን? እስራኤል። ቀን በሰባት ደመና፣ ሰባት ደመና በላይ ፀሐይ እንዳያቃጥላቸው፣ በታች ምን እንዳይላቸው፣ ይሄ የጋለ መሬት እንዳያቃጥላቸው፣ በጎን አውሬ እንዳይመጣባቸው፣ በቀኝ አውሬ እንዳይመጣባቸው፣ ከኋላ ጠላት እንዳይከተላቸው፣ ከፊት ደግሞ መንገድ ለመጥረግ ራቅ ብሎ ደግሞ ተራራውን በመደልደል ጎድጓዳውን በመሙላት ቅዱስ ሚካኤል ይመራቸው ነበረ።